ጊዜ ስለ ሴት መበደል አያወሩ፣ ስለ ሴት መጨቆን አያወሩ፣ ሴት አቢዩስ ስትደረግ አያወሩ። ለእነሱ እርድና ማለት በቃ ቺክ መጀንጀን መቻል ብቻ። ይሄ ከእድሜያችሁ ጋር የሚሆን ነገር ብታረጉ ደስ ይላል። ልጆች አሏችሁ፣ ትልልቅ ሰዎች ናችሁ፣ የእኛ እኩዮች ናችሁ። ግን ስርዓታችሁ ስግጥግጥ የአዲስ አበባ ልጅ ነኝ የዚህ ሰፈር ልጅ ነኝ ምናምን እያሉ ሲዘባን ነው ያለው። አዲስ አበባ ልጅ እንደዚህ ገጠር ቦር ይሻለኛል። አዲስ አበባ እርድናና ችሎታችን ሴት ላይ ብቻ ከሆነ ምንም አይጠቅመንም። መሰልጠን አይደል የማይሆን ልጆች ሲገቡ እዛ ላይ እንደ ታላቅ ወንድም ኮንፈርት ሰጥቶ አባብሎ ወደ ጥሩ ነገር እንድትቀየር አለማድረጋችሁ በጣም ልክ አይደላችሁ። ነገ በልጅ ይደርሳል። የደረሱ ልጆች ነው ያሏችሁ። ነገ በልጅ ሲደርስ እንዳታበድ። በሌላ ልጅ ላይ ፈርዳ ስታስደንስ ራቁቷን ስታስወጣ ካልጸጸተ ልጅ ነገ ራቁት ቦታ ብትደንስ እንዴት ልጄ እንዲሆነች ብለህ እንዳትበጠረቅ እና በጣም 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 ነው የምታሳዝኑት። በጣም 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 ነው የምታሳፍሩት። እና ክብር ቢኖራችሁ ደስ ይለኛል። ነው እንዲህ ባይደረግ ይህ እርድናማ አይደለም። በቃ ትልቁ እርድና እኔ ያየሁት መጠጥ ይዘው መነጽርና ኮፍያ አድርጎ እዚህ ጋር መግባት። ምን ማለት መጠጥ ይዞ መነጽር አድርጎና ኮፍያ አድርጎ መግባት ግብዳ፣ በቃ ግብዳ መሰልጠን ዓለም የቀየሩ ይመስላቸው። እቺ ልጅ ግን አንድ ነገር ልንገራል። እናት አባት ተበሳሽቶብሽ ሊሆን ይችላል ያንን የተናገረሽ። እንደ እናትና አባትሽ የሚቀርብሽ ማንንም አታመጭም። ጎዳናውን ነሽ ብትተኝ ማንም ዞር ብሎ አያይሽ። የሶሻል ሚዲያ ሰው አምነሽ ቤተሰብሽን አደባባይ ባታዋርጂ ደስ ይላል። ምንም አይጠቅምሽ። ምንም እመኚ። ገና 21 ዓመትሽ ነው። ብዙ ነገር መቀየር ትችላለሽ። አሜሪካ ነገር ብዙ ነገር መስራት ትችላለሽ። ፈታ ብለሽ አንድ ስራ ሰርተሽ መኖር ትችላለሽ። ቤተሰቦችሽ ያንቺን እርዳታ አይፈልጉም። ገባሽ? ሰርተሽ ጽድት ብለሽ ደስ ያለሽን ህይወት መኖር ትችላለሽ። አሜሪካ እየኖርሽ በዶላር የኔ ሹገር ዳዲ ትሆናለህ አውጣኝ ምናምን ማለት እናትዬ ተይ፣ አይጠቅምሽ። ስለዚህ ልጅም ስለሆንሽ በአንቺ ላይ ክፉ ለመናገር ይከብደኛል። ጥፋት ተሰርቷል። ግን እኔ እንደ አንድ አባት መምከር ነው የምፈልገው። አንቺ በወልድ አደርስሻለሁ፣ በደንብ አደርስሻለሁ። ስለዚህ ምልሽ ምንድን ነው እናቱ ከእንደዚህ አይነት ጋጦጥ ሰካራም ሽማግሌ ጋር አትዋይ። እናቱ እነሱ በየመጠጥ ቤቱ የሚፈልጉት እንደናንተ አይነት ሴቶችን ነው። ያላገኙት ህይወት አለ፣ ያላዩት ህይወት አለ። እሱን ማየት እድሜያቸው ስላለፈ በእናንተ ማየት ይፈልጋሉ። እናንተን ሲያዩ እንዲህ ነው የሚያደርጋቸው። እንዲህ አይተው አያውቁ። ቅንዝራሞች ናቸው። ስለዚህ አንቺ ማድረግሽ ያለበሽ ምንድን ነው? ቤተሰብ ሊያበሳጭሽ ይችላል። አዎ መተሽ እዚህ ወይ ትምህርት ቤት አልሄድሽላቸው ወይ የሆነ ነገር አላረግሽላቸው። ትምህርት ቤትን ብትሄጂ ጥሩ ነገር ላይ እንዳልሆንሽ ታስታውቂያለሽ ከይቅርታ ጋር። ስለዚህ እባክሽ እናቱ ቤተሰቦችሽ ከማንም በላይ ዋጋ ከፍለዋል፣ ከማንም በላይ። ስለዚህ ቤተሰቦችሽን ብታዳምጪ ጥሩ ነው ብዬ አስባለሁ። እና ወደዛ ብትሄጂ መልካም ነው እናቱ። እባካችሁ ቆርጣችሁ አድርሱላት። የሚጠቅምሽ ያለው እናቱ። ይሄ ሽማግሌ ምናምን መጥቶ የኮፍያ አራዳ አድርጎ መነጽር አድርጎ መጠጥ እየጠጣ ሙዚቃ ከፍቶ ደንሺ የሚልሽ ዝምባም ምንም ህይወትሽ ላይ የሚጠቅምሽ አንድ ነገር የለም። ምንም ማንም እካካ ሙዚቃ ከፍቶ ሴት ልጅ ተነስታ ከደነሰች ምንም የሚጠቅምሽ ነገር የለም። ምንም የበዓል ቀን የምን ቀን ብትጫወቱ ኖርማል ነው፣ በዓል ነው ተብሎ ይታለፋል። ሬጉላር ቀን ግን እኛ የአራዳ ልጆች ምናምን ተብሎ ተሰብስበው ኮፍያ አድርጎ መነጽር አድርጎ ያዙ ይልቀቁኝ ለሚል ልጅ ተነስተሽ መደነስ የለብሽ። አንዳንድ የሴት ምንም
እህቱን ልክ እዛ ቦታ ላይ እህቱን የማያስቀምጥ፣ እዛ ቦታ ላይ እናቱን የማያስቀምጥ፣ እዛ ቦታ ላይ ደና ሰው የማያስቀምጥ ጭንቅላት ያለው ሶሻል ሚዲያ ላይ ህፃናት ማኒፕሌት ማድረግ የሚፈልጉ ትናንሾቹን ኑና ደንሱ፣ ምን ጣጣ አለው የአራዳ ልጅ ደንሺ፣ ጠጪ፣ ፉት እያልሽ ምናምን እያሉ ገደል የሚቀጡ አሉ። ስለዚህ ከነሱ በተለይ ያንግ የሆናችሁ እህቶቻችን እባካችሁ ተጠንቀቁ። ያንግ እህቶቻችን ተጠንቀቁ። ማንም ሴት ወንድን አምጥታ ና ደንስልኝ፣ ና እንዲያርግልኝ እያለ የምታሳይ ሴት የለችም። ና ደንስልኝ፣ ና እስቲ እንደዚህ ይሁንልኝ፣ ና እንደዚህ የሚል የምትል ሴት የለችም። ስለዚህ ከእንደዚህ አይነት ወንዶች እህቶቻችን ተጠንቀቁ። ስም መጥራቱ አስፈላጊ አይደለም፣ ወንዶቹ ስለሚያውቁ ነው። ይህ አይጠቅማችሁም። እርድናም አይደለም፣ ምንም እርድና የለም፣ ምንም እውቀት አይጠይቅም። ገብቶ መጠጥ ሰክሮ መንበጫረቅ ምንም እውቀት አይጠይቅም። ምንም ሙዚቃ የአንተ ሙዚቃ አይደለም፣ ምን አይደለም ከፍቶ እሱን የአራዳ ልጅ ለመባል ጠጣ አራዳ ማለት ምንም እውቀት አይጠይቅም። ልክ እንደ ትልቅ አድርገው በቃ ሴት ማስደነስን እንደ ግብዳ አኮምፕሊሽመንት የሚያዩ እንደ ትልቅ ሰክሰስ የሚያዩ ሰዎች አሉ። ስለዚህ ባካችሁ የ1 የ2 ዓመት የ23 ዓመት እህቶች እንዲሁም ደግሞ ተለቅለቅ ያላችሁ አላችሁ፣ እንደዚህ ተነስታችሁ ለነዚህ ቦርደንሱ ልክ ነው ብዬ አላስብም። ስለዚህ አንዳንድም ጠፈፍ ያላችሁ ሴቶች አላችሁ፣ ምን ፈልጋችሁ እንደሆነ ባይገባኝም አብራችሁ የምታስደንሱ አብራችሁ ሙድ የምትይዙ አላችሁ። ምን አይነት ፍላጎት እንዳላችሁ ባላቅም፣ ሴቶቹ ምንድን ነው የምትፈልጉት? እዛ እኮ ምን ፈልጋችሁ እነ ጥንፌ ገለቱ እዛ ላይ አብራችሁ ምናምን የምታደርጉ አይቻለሁ። መቅዴ ግን እግዚአብሔር ባርክሽ ኡኡ እያለች ስትጮህ ነበር። መቅደስ አበራ ኡኡ እንዴት እንዲህ ታስደርጋላችሁ እያለች የጮኸችው አንድ ሴት ብቻ ናት እዛ ላይ። እና በጣም አዝናለሁ በእውነት። በተለይ የአዲስ አበባ ልጅ ላይ እንዳትሉ እናንተ፣ የአዲስ አበባን ስም እንዳትሉ። አዲስ አበባ ልጅ በጣም ሙዳለሁ። አዲስ አበባ ልጅ ከተናገረ አላማ ያለው ነገር ላይ ምን ያለው ላይ ጨዋታም ካለ ምንም በማያዝጉ ሁኔታ ሰው አንደርስታንድ በሚያደርገው የምንናገር እንጂ ሴት እያመጣ ነጭ የተበላቀችልኝ የሚል አይደለም። ስለዚህ እባካችሁ ከዚህ አይነት ነገራችሁ ተቆጠቡ። አይጠቅም። በቃ የእናንተ ትልቁ አኮምፕሊሽመንት ሺሻ ይዞ ተንደቅድቆ ቁጭ ብለ ያደረገ ሺሻ እየያዘ መበጠረቅ ምድረችዋል። ወሮ በሎች ናቸው። በቃ አራዳ መባል ብቻ ገንዘብ የሚያስገኝ የሚመስላችሁ ናቸው። በቃ ትልቅ አኮምፕሊሽመንት አራዳ መባል ትልቅ የላይፍ መስፈርት የሚመስላችሁ ሰዎች ናቸው። እና ባካችሁ አራዳ የምታደርገው ነገር የምትናገረው ንግግር ከህዝብ ጋር ያለ ግንኙነት በጣም ይወስናል፣ በጣም ወሳኝ። ስለዚህ እሱ ላይ ፎከስ ብታደርጉ ጥሩ ነው። እና ባካችሁ በተለይ እህቶቻችን ላይ እኔ ድርድር አላቅም። እግዚአብሔር ምስክሬ ነው። ይቺ ያንግ ልጅ አዊሽ በዚህ ባትታይ ደስ ይለኝ ነበር። አንድ ቀን እንደዚህ ብትሆን ምን ያህል ቫይራል እንደሄደ አየሁት። ስንት እኮ እንዳለ ሲጨማለቅ የሚውል ምንም አይባልም። አንድ ሴቷ ስትሆን ግን እንዴት ወረው እንደሚመጡ ያዋቸው። ስለዚህ በእህቶቻችን እድሜ በተለይ በያንጎቹ ላይ ሙድ ባትይዙ መልካም ነው ብዬ አስባለሁ። ከዚህ ነገር መቆጠብ አለባችሁ። ትልልቆች ናችሁ፣ አድርሳችኋል። ማዝ ነው የእሷን እድሜ አድርሷል። እዛ ላይ የነበሩት በሙሉ እግዚአብሔር ምስክሬ የእሷን እድሜ አድርሷል። ልጆች ግን ምንም አይሞቃቸው አይበርዳቸው። ያ ነው የሚያሳዝነኝ።
ሴት ልጆች አሏቸው። ሴት ልጆች አሏቸው እና በጣም ነው የማዝነው። ጥያቄያቸው፣ ሙድ መያዛቸው፣ ምናቸው በጣም ያሳዝንና ከዚህ ነገር ተቆጠቡ ለማለት ነው። እህቶቻችን አደራ፣ ያንግ ስትሆኑ ጥንቃቄ አድርጉ። በአንድ ቀን ቫይራል ወጥተሻል እና የምትበላቀጭው ነገር አይጠቅምም። ከዛ ተቆጠቡ ለማለት ነው። ከዚህ በላይ ማለት አንፈልግም። መቼም እንግባባለን ብዬ ስለማስብ ነው። ኮፍያ አድርጎ እየሰከሩ ሚዲያ ላይ መለፋደድ ምንም እውቀት አይጠይቅም። ደስ ነው ምሳሌ ምንም እውቀት አይጠይቅም። ተግባብተናል። ያንን ነው የምለው። ሌሎቻችሁ ደግሞ አደራ እቺን ልጅ ቫይራል አታውጧት። ብትችሉ ቪዲዮን አውርዱላት። እኔ አሳዝናኛለች። ምንም የምታውቀው ነገር የለም። በቃ ኢትዮጵያም አይቲም በጥሩ ነው ያሳደጓት። ቤት ዘግተው አሳድገዋል። የሆነች እድል አግኝታለች። አሁን አሜሪካን ሀገር ናት። ምንም አታመጡም አይነት ነገር ነው። ከቤተሰብ ጋር ትንሽ ችግር ያለ ይመስለኛል። እንደው ጥሩ ፋሚሊ ካለ ቢያናግራት ይቺ ልጅ ህይወቷ ተስተካክሎ አሪፍ ህይወት ትኖራለች ብዬ አስባለሁ። አሪፍ ህይወት ትኖራለች ብዬ አስባለሁ። ያንን እላለሁ። እውነቴን ነው የምለው። ሰላማችሁ ይብዛ። ከዚህ በላይ ማውራት አልችልም።